አልጠየቁም። እኔ እንደዛ ብዬ አልጠየቁህም። ግን ስማ ፕሊዝ ለምን ሽፍት ታደርጋለህ? ሰላም ራካች ላታመልጭኝ፣ አታሯሩጭኛል፣ አትሮጥ። አሁን ቆይ ልታመጣ ትችላለህ? እኔ እኮ ላስተምርህ ነው የገባሁት። ላስተምርህ ነው የገባሁት። ልታመጣ ትችላለህ ወይ? ፈውቅ ነው ከላይ ነው እኮ አምጣዋ ማስረጃውን። ወይ እሺ ይኸው ልንገርህ፣ ላስረዳህ። ፈጣሪ ከላይ ነው። ለምሳሌ ከላይ ስትል ጭንቅላቴ ላይ ነው። ማን ነው ጭንቅላቴ ላይ የሚኖረው? ወይንም ደግሞ ጸጉር ነው የሚኖረው? አረበኛ ነው ይሄ። አረበኛ አሁን ማስረጃው አረበኛ ስለሆነ አንድ ማስረጃ ከቁርአን ላይ እንደዛ የሚል እሺ ግለጥ። እሺ ለግላሳይ ኦልራይት። እሺ ምን ላይ ይከፈትልህ? አውጣ። ምን ይከፈት? አርህማኑ አለል አርሽ ስተዋ ያለውን ክፈት። አልጠየቅኩም። እኔ አርህማኑ አለል አርሽ ስተዋ የሚለውን አልጠየቅኩም። እዛ ላይ ነው የምታገኘው። ኖ እዛ ላይ ፎቅ ሚል የለም። ፎቅ አይደለም ፈውቅ በል። እሺ አሳየኝ፣ ጥቀስ። ለምን ትስቃለህ? መረጃውን አንተ ከ114ቱ ምዕራፍ ውስጥ አንተ ካመጣ አይወንደር ትስቃለህ። ገጠር ወጠጤ መስለህ እያሳከኝ እኮ ነው። ግንጭልህን አስረዝመህ ገጠር የሚረባ ፍየሎች አሉ። ያን ነው መስለኝ። ከነብይ ስለተቀበልካት ስድቡን በኪስ ያዘውና ማስረጃ ልታመጣ ትችላለህ። ስንት ዓመትህ ዕድሜህ? አይ ምን ሚስትህን ልድርልኝ ነው እንዴ? ማለት በእስልምና ሚስትን መለዋወጥ ስለሚቻል። ኤኒዌይስ በደንብ አስተውሉ። ፋይዛን አህባሿ ልንድርህ ስለሆነ አዳምጠው፣ በደንብ አዳምጡ። እባክህ እንደ ጅላት ስለቆይ ተረጋጋ። ፕሊስ ቀጣይ ትወርዳለህ። ኦኬ መረጃ ማምጣትና ማውራት ትችላለህ ወይንስ አትችልም? አላህ አካላት አሉት ብለህ አላህ እግር እጅ አለው ብለህ ተረጋጋ። በእናትህ አላህ እጅ እግር አሉት ብለህ ታምናለህ? ኧረ ምንድን ነው የምታወራው? ቆይ ተረጋጋ። ኦኬ እሺ ቴንክ ዩ በቁርአንና በሐዲስ ቴንክ ዩ በቃ ኦኬ። ጅብሪል መዝሙር እንኳን ደህና መጣ። ይመስገን ፎይ እንኳን ደህና ቆያችሁኝ። ሰላም ይሁን ለሁላችሁ። አሜን። ኦኬ ከስር ያላችሁ በደንብ አስተውሉ። ስለ አምላካቸው ዲፌንድ ከማድረግ ይልቅ እያንዳንዳቸው ስድብ ነው የሚቀናቸው። እኛን ነው የሚሳደቡት። አክቹዋሊ ስለ አምላካቸው ምንም የሚያውቁት ነገር ስለሌለ ያላቸው አማራጭ በአፋቸው የማይሆን ቃላቶችን ወርሮ መውጣት ነው ምርጫ የሚያደርጉት። ጅብሪል ኢማም ይሰማል። አይ ቲንክ ቅድም ኔትወርክ ነው ምናምን እንደዛ ይመስለኛል። ኦኬ ይሰማል። አብዱራህማን እንኳን ደህና መጣ። አብዱራህማን ሳዳ ኤቢዲ ሰላም አፎይ፣ እንዴት ነሽ? አልሐምዱሊላህ ሁሉ ሰላም ይመስገነው። አይ ቲንክ አንቺ አካላት ታጸድቂያለሽ አይደል? አላህ አካል አለው ብለሽ እጅ እግር አለው ብለሽ ታምኛለሽ። ይኸውልህ አሁን የገባሁት እኔ ማወቅ የምፈልገውን ነገር እንድታስረዳኝ ነው። ስለዚህ ልጠይቅህና መልስልኝ በስነ ስርዓት። ጥያቄ በኋላ ላይ፣ አሁን ጥያቄ አንቀበልም። ትንሽ ቆይ። ኦኬ እሺ በቃ እቺን ብቻ ተቀበለኝና መልስልኝ። አንድ ጥያቄ ጠይቂ ተባልሽ ኩዊን ሳዳ። ትንሽ ያ መመለስ የምትችይ ከሆነ አሁን ቶፒካችን ላይ መልሺ። ስለዚህ እንዳይደበላለቅ በየተራ እንሂድ። መጀመሪያ እንጨርስና የእኛን ጥያቄ፣ ከዛ በኋላ ደግሞ አንቺ ትጠይቂያለሽ። መልስ መመለስ የምትችይ ከሆነ ቀጥታ እንደዛ ከሆነ አታውሩዱኝ፣ እዚሁ እቀመጣለሁ። ቁጭ በይ ችግር የለውም። አብዱራህማን አለ? አብዱራህማን ኤቢዲ ሰላም እንኳን ደህና ቆያችሁ። ማን ነው? ሁሉ ሰላም ነው? አልሐምዱሊላህ ረብል ዓለሚን። ኦኬ አካል ዛት ታጠርቃለህ አይደል? ላላ ዛት ታጠርቃለህ። አላህ ዛት አለው ብለህ ታምናለህ?
ኦኬ ዛሬም ጥያቄ ነው። እኛ የምንጠይቅበት ጊዜ የለም። እፎይ ጠይቃለህ። መቼ ነው? ወደ መጨረሻ ላይ ትጠይቃለህ። እሺ እዚህ አካባቢ የሚመልሱልህ ካሉ ይመልሱልህና እኔ ጥያቄ ለመጠየቅ ነው ዛሬ የመጣሁት። ኦኬ እሺ። ኢቫ ከማን ነው የሚለው? እኔ ክርስቲያን ነኝ። ኦኬ ለምን የሙስሊም ስም አደረግ? መጀመሪያ ሙስሊም ስለነበርኩ እንጂ አሁን ክርስቲያን። ኦኬ እሺ። ኦኬ አብዱራህማን ይሰማል? አብዱራህማን ዛሬ ዝምታ ነው። ሁሉም መማር ነው የፈለጉት። ኦኬ አብዱራህማን ኦኬ እሺ። ጅብሪልን ቀይረው። በጣም ብዙ ሙስሊሞች አሉ። ፈውዛን እንኳን ደህና መጣ። እንኳን ደህና ቆየ። እፎዬ እንዴት ነህ ወንድሜ? ሰላም ነው ያለው? አልሐምዱሊላህ። መልካም። ኦኬ አካላት ታጸድቃለህ? እስልምና ላይ ሙስሊም ነህ? ሙስሊም ነኝ። አካላት ታጸድቃለህ? እኔ እንትን ጥያቄ ያለኝ ለዛ ነው የላኩልህ። ጥያቄ ትንሽ ቆየት በሉ። እና እንቀበላቸዋለን። ኦኬ አብዱራህማን አለ? አብዱራህማን እንደ ትናንቱ ሊሆን ዛሬም መልስ የለም። ትናንትናም እንደዚሁ ልክ ነበረ እና አንድ የተመለሰ መልስ አልነበረም። ዛሬም አይደገምም ብዬ ተስፋ አደርጋለሁ። ሜቢ ሙስሊሞች እስኪ ስላላህ ከተማራችሁ መልስ እንፈልጋለን። አብዱ እንኳን ደህና መጣህ። አብዱ ይሰማል? አይሰማም? የኔ አይሰማ እንደቀጥል ክርስቲያን ይሰማል፣ በደንብ ይሰማል። ሜቢ አብዱራህማን አብዱ፣ እስኪ አሁን የጠየቅነው ጥያቄ ላይ መልስ መመለስ የሚችል ሙስሊም ካለ ማለት መስጊድ ውስጥ ተምረናል፣ አስተምረውናል፣ ስላላህ አውቀን ነው የምንከተለው ብላችሁ የምታምኑ ሙስሊሞች ካላችሁ ማንኛችሁም ማይካችሁን አንስታችሁ መልስ መልሱ። ስላላህ እግር፣ ስላላህ እጅ፣ ስላላህ ፊት፣ ስላላህ አይን ተምራችኋል? ስላላህ ባት ተምራችኋል? አላህ ስንት ባት እንዳለው ተምራችኋል? እስኪ ስላላህ የምታውቁትን ነገር አሳውቁን። ዛሬ ስፔሲፊካሊ ስለ እጁ ነው። ግራና ቀኝ እጅ ሰጣችሁታል። እዛ ግራና ቀኝ እጁ ላይ ደግሞ ጣት አለው ብላችሁ ታምናላችሁ። ሉክ ጣት አለው። ስለዚህ እነዚህ ጣቱና እጁ የተሰካካ ነው ወይስ የተለያየ ነው? አሁን 5 ጣት አለው። 5ቱ ጣት 1 2 3 4 5 ተብሎ የሚቆጠረው ቅድም እፎይ እንደተናገረው ክፍተት መሀል ላይ ስለሚኖረው ነው። ክፍተት የማይኖረው ከሆነ ለምሳሌ ድፍን ከሆነ 5 ተብሎ የመቆጠር ቻንስ አይኖረውም። 5 ተብሎ የመቆጠር ቻንስ አይኖረውም። ሌሎችም ደግሞ መረጃዎች አሉ አላህ ክፍት ጣት እንዳለው ማለት ነው። እነሱንም እናሳያቸዋለን። ይሄ ክፍተቱስ ፍጡር ነው ወይስ ፍጡር አይደለም? አላህ ከማንም ጋር አይመሳሰልም ብለው ይናገራሉ። እኛ ስንት ጣት ነው ያለን? ሁላችሁም እጃችሁ የምታዩት 5 ጣት ነው ያላችሁ አይደለ? በተለየ ኬዝ ካልሆነ በስተቀር ማለት ነው። አላህም 5 ጣት አለው። አትሊስት ከአላህ ጋር በቁጥር ተመሳስለናል ማለት ነው። ያ ነቢያቶች ፍጡርን አምላካችን ነው ብለው ሰብከው አልሄዱም። ይሄ ፍጡራን ባህሪ ነው እያልናችሁ ነው። አላህ የተገለጸበት በመሰረቱ ዑመር እንኳን ደህና መጣ። አላህ ሰላም ነው። አልሐምዱሊላህ ሁሉ ሰላም ይመስገን ነው። ዛት ታጠርቃለህ አላህ ሰላም ነው። ሲጀመር እንዴት ፍጡራን ጋር እንዴት አምላክ አንድ ሊሆን ይችላል? አላህ ሊሆን አይችልም። አላህ እና ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ያለው። ኦኬ ከአርሽ በላይ ነው። ስለዚህ ከበታችሁ አርሽ አለ ማለት ነው። ከአርሽ በላይ ነው፣ አይታይም። ስለዚህ አምላክ ደግሞ ፍጡር አይደለም። ኦኬ ከአርሽ በላይ ያለው አካል እጅ እግር አለው?
እጅ እግር አለው ባት አለው ጣት አለው የሚለውን ነገር በቁርአን ላይ ሆነ በሐዲስ ላይም ሆነ አልገለጸልንም፣ አልገለጸም። ገብቶሃል አይደል? ኦኬ። አልገለጸም። ስለዚህ እጅ የለውም ብለህ ነው የምታምነው ወይንስ አለው ብለህ ነው የምታምነው? አልገለጸልንም። እንዴት ይኖረውም አይኖረውም አልገለጸልንም። እሺ ምንድን ነው አምላካችሁ? አላህ ማለት ያው ፈጣሪ ማለት ነው እንጂ ፍጡራን አይደለም። አይ እኮ ምንም ካልተገለጸላችሁ እኮ እጅ ይኑረው አይኑረው፣ አንድ ያብዱ፣ እጅ ይኑረው አይኑረው፣ እግር ይኑረው አይኑረው፣ መንፈስ ይሁን አይሁን ምንም የምታውቁት ነገር የለም ማለት ነው። እንዴት አናውቅም? እናውቃለን። እንዴት ፈጣሪያችን እንዴት አናውቅ? እሺ ምንድን ነው እሱ? አላህ ማለት በምንድን ነው ከአርሽ በላይ ያለው? አላህ አይወልድም አይወለድም። እኔ ለእርባታ ነው የጠየቅኩህ ዑመር። እንደዚህ አይነት ጥያቄ እኮ አላህ ይወልዳል አይወልድም ብዬ ጠይቄ ቢሆን ነው። እኔ ስለ ርቢ አልጠየቅኩም። ባት አለው ጣት አለው የሚለውን ነገር በኪታብ ላይም ሆነ በቁርአን ላይም ሆነ አልገለጸልን። ያልገለጸውን ነገር እኛ ማወቅ እንዴት እንችላለን? አንችልም። ስለዚህ አላህ በእጆች አደምን ፈጠርኩት የሚለውን እንዴት ነው የምትቀበሉት? አላህ አደምን በሁለት እጅ ለሚለው ነገር አደምና ሐዋ መጀመሪያ እሱ ፈጠራቸው። ስለዚህ እሱ ሲፈጥራቸው ያው እንግዲህ ከሰው ልጅ የመጀመሪያ እነሱን ስለፈጠረ ነው እኮ በሁለት እጆች የፈጠርኩት ሲል እጅ አለው የለውም እኮ ያው ፈጠራቸው እንጂ ፈጠርኳቸው አለ እንጂ እሱ እጅ አለኝ በእጅ የፈጠርኳቸው እያለ አልገለጸልንም። በሁለት እጆቼ ማለት ምን ማለት ነው? በሁለት እጆቼ ፈጠርኳቸው እኮ እንደፈጠራቸው ገለጸ እንጂ በእጄ ወይንም በእንትን የፈጠርኳቸው የሚለው ነገር አይደለም። ይሄ ቁርአኑ እኮ ይላል እኮ ማለት አልገባኝም። ወይንም ተዊል ታደርጋለህ። ሱረቱ ሰዓድና እንደከፈተለት 75ኛው ሱረቱ ሰዓድ 75ኛው ላይ እኮ በሁለት እጆቼ ፈጠርኩኝ ለፈጠርኩት ይላል እኮ። ያው አንብበው እኮ በሁለት ሀባሽ ነው አብያ ነህ? ዑመር ይሰማል? ዑመር ይሰማል? ይሰማል? ይሰማል። አሁን ሰለፊ ነህ ሱፊ ነህ? ሰለፊ ነህ እንዴ? ና አይደለም። ምን አልከኝ? ሰለፊ ነህ ሱፊ ነህ? ምን ማለት ነው? ዋብያ ነህ አባሽ ነህ? ኦኬ ዋብያ አታውቃቸውም እነሱን? ምን አይነት ጥያቄ? አውቃቸዋለሁኝ። እንዴት አላውቀውም እኮ። ካወቃቸው አሁን ያለው ሰለፍ ከሆንክ ሊትራሊስቲክ ነው የምትሆነው። የመጣውን ሁሉ ሊትራሊ እንቀበላለን ከሚሉት ማለት ነው። ስለዚህ አላህ እጅ አለው፣ እግር አለው፣ ባት አለው፣ ጣት አለው ከሚሉት ማለት ነው። ከነኛ ውስጥ ከሆንክ ነው አይደለም? እንደዛ የሚል እኮ የለም እኮ። ኦኬ። ስለዚህ እንደዛ እሺ፣ ጎበዝ። እሺ በቃ እናቅለውና አንድ ሰው የኔ አምላክ እጅ እግር ባት ጣት አለው ቢል ያ እንደዛ ያለው ለአንተ አምላክ ሊሆንህ ይችላል? ምን አልከኝ? ድገሙ። አንዱ ተነስቶ አላህ እጅ አለው እግር አለው ጣት አለው ቢል ያ የአንተን አላህ ይወክላል? ያልተገለጸውን ነገር ሌላ አይችልም እኮ። እንደዛ ቢል ለምሳሌ አንዱ ተነስቶ አላህ እጅ አለው አላህ እግር አለው ቢል ያንተ አላህ እንደዛ ነው ብለህ ታምናለህ? እንዴት አምናለሁ? ስለዚህ ጣዖት እያመለከ ነው ማለት ነው። ለምሳሌ ጭንቅላት ይኑረው አይኑረው አላውቅም፣ ግን እጅ አለው ቢል
እግር አለው ቢል አንገት ይኖር አይኖር አላውቅም፣ ነገር ግን ባት አለው ቢል ይሄ እያለው ያለው አካል ለአንተ አምላክ ሊሆን አይችልም አይደለ? አንተ እንደዛ ስለማታም እንደዛ እኮ አልገለጸም እያልኩ እኮ ነው። አልገለጸም እና ደግሞ ያልተገለጸውን ነገር አንድ ሰው ተነስቶ እግር አለው ወይንም ባት አለው ወይንም አንገት አለው ቢል ያልገለጸውን ነገር እንዴት እንደዛ ሊል ይችላል? ስለዚህ ካለ አንድ ሰው እንደዛ ካለ ግን ተሳስቷል ወይንስ አልተሳሳተም? እስኪ መረጃ ካለህ አለህ እግር አለው እጅ አለው አንገት አለ የሚለው መረጃ ካለህ ያሳየኝ በተግባር። የባለፈውን ቪዲዮ ላሳየው እፎይ፣ የኡስታዙን የማንኛው ስለ ባቱ አንዴ ቆይ አንዴ ይቅርታ ካወራህ አይቀር አንዴ የኛም አንዴ ብታስተናግድ ኤቢዲ አንዴ አንዴ ወንድሜ ችግር የለውም። የስሩቱል አልቀለም ላይ ተናገረው ማለት ነው። እሱኛውን ተው። ኦኬ እጅ አለው የሚል ብቻ ሊተራል ካለ ክርስቲያን እንደዛ ካለ ቪዲዮ አዘጋጅልን። ኤኒዌይስ ግን ተዊልም አደርጋለሁ አላልከንም እኮ አስቸጋሪው እንትና ተዊል ካደረግ ችግር የለውም። ተዊል ከሚያደርጉት ከሆንክ ሁለት አይነት አቂዳ ነው ያስከው፣ ደባልቀ ነው ያስከው። ኡመር የሰለፊንም የሱፊዎችንም አቂዳ ደባልቀ ነው ያስከው። አጥራ ለማንኛው አዳምጥ እስቲ ሌሎቹን። አብዱሰላም እንኳን ደህና መጣ። አብዱሰመድ ሶሪ ይቅርታ፣ እንኳን ደህና ቆየው። ፋይ ሰላም ነው አለ። መልካም ሜቢ ጥያቄያችን ሰምተሃል ብዬ አስባለሁ። አመሰግናለሁ። ኡፌ አንድ ጥያቄ ሊጠይቄ ነው ገባሁት። እኔ ጥያቄ ለመመለስ ሳይሆን ጥያቄ መጠየቅ እችላለሁ? ጠይቃለህ። ቅድሚያ የእነኝን አድሬስ አደረገውና አላህ እግር አለው ከሚሉት ነው ወይንስ የለውም ነው የምትለው? አይ እኔ ጥያቄ ሊጠይቅ ነው ሊመልስ አይደለም የገባሁት እያልኩ ነው። ትጠይቃለህ። ትንሽ ቆየት ባሉና ተባለ እኮ። ኦኬ አንድ ነገር ልመልስልህ። አንድ ነገር ልል ይፈልጋለሁ። ኡፌ ከኢምራን ጋር ተወያይና ማለት ነው። አንተ እውነትም ኢምራንን ከራት ተማሪዎች አሉ የአንተ ኢምራን ሪካርድ የሚያደርጉ ልጆች አሉ። ተሴቶቹ ጋር ይወያይ፣ እነሱም ያስተምሩታል። አክቹዋሊ እሺ፣ መዝሙር ያሬድ ይሰማል። ቆይ ኤብዲ ተረጋጋና የጠየቅናችሁን ብቻ በደንብ መልሱ። ለማስተዋል ሞክሩ። አምላካችሁን ስቲል ምንም የምታውቁት ነገር እንደሌለ እየታዘብኩ ነው። ባይዘ አንድ ቪዲዮ ክርስቲያን ሜይ ቢ ታሳያቸዋለህ። እንዳላወቅን ታዝበሃል። እኛ ደግሞ ውስጥ ጠይቃለህ ተባል ከማውረድህ ቁጭ ብለህ ትንሽ አጠብቅም። ለምን ትደርባለህ? ለምን ትረብሻለህ? በቃሉ ችግር የለውም። አደረበሽ ኢንተራፕት ባደረግን ቁጥር እየረበሽከን ነው። ሚዩት ነው ያ ምን ያህል ንጽጽር የሚሰሩ ራሱ ፌድ አውት እንዳደረጉ ሜይ ቢ ክርስቲያን ብታሳያቸው ደስ ይለኛል። ማለት ንጽጽር የሚሰሩት ራሱ ምን ያህል በቃ በጣም ትታዘቧቸዋላችሁ። እኔ ቴሌግራም ላይ ይቅርታ ንጽጽር ሪከርድ የምታደርጉ ሴቶች ጋር ይወያዩ ቀን ብዬ ነበር መዝሙር ያሬድ ቤት እና አፈርኩኝ እንደዛ በማለቴ። ማለት እነኚህ ሪከርድ የሚያደርጉ እህቶቻችን ስራ እየሰሩ በማይመች ሁኔታ ውስጥ ሆነው የሚሰጡት ምላሽ እዚህ የዋብያ ኡስታዞች ከሚያነሱት አርጉመንት የተሻለ ነው። በጣም ይበልጣሉ። አዳምጡት ይህን ቪዲዮ። አሁን ለምሳሌ መዝሙር ያሬድ አዳምጠው በደንብ ሰምተዋል። ቪዲዮ ትንሿ የመለሰችው መልስ ነው ወይስ ኖ? አይደለም። ኧረ አዳምጠው። አይደል ነው መልስ አይሆን ይችላል አላውቅም። ኦኬ እሺ። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው። በባህሪ ምን ይላል? ባህረ ሐሳብ ምዕራፍ 1 ላይ አንድ በጣም የሚገርም ነገር አለ። እግዚአብሔር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለዋል። ልብ አሉ። ሶስትነቱ ደግሞ አንድነቱን ሳይከፋፍለው አለ። ስለዚህ እግዚአብሔር ይጠቀለላል፣ ይከፋፈላል ማለት ነው። ልብ አድርጎ ያጀማ
እግዚአብሔር ይከፋፈላል። አያችሁ ምን እንዳስቀመጠ ተመልከቱ። ብቻ በደንብ አድርጋችሁ አዳምጡ። እግዚአብሔር ልፈው ዓለማት አስቀድሞ ከእግዚአብሔር በአንድነትና በአንድነት በሶስትነት አንድነቱ ሶስትነቱ ሳይጠቀልለው ሶስትነቱ ደግሞ አንድነቱ ሳይከፋፍለው ሲቀደስ ሲሰለስ ይኖራል አለ። ይከፋፈላል፣ ምን ይደረጋል? ይህ እንዲሁም ደግሞ ይጠቀልላል ማለት ነው። እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። እኔ አም ሶሪ ይሄ ልጅ ምን ትላለህ? በጣም በጣም የሚያስቅ ነው። በቃ ይሄ ነው ችግሩ እኮ እፎይ። አሁን ትልቁ ችግር ወንድሞቻችን ጋር ያለው ትልቁ ችግር እኔ አዶ ነው እንዴት እንደምንግባባ በየትኛው ሌቭል አውርተን እንደምንግባባም አላውቅም። እውነት እንዴት አትሊስት እኮ ተግባቦት እኮ ያስፈልጋል። አሁን እኮ አማርኛውም በጣም ግራ የሚያጋባው ነው። እውቀትም ክፍተት እየመጣ ነው። አሁን እግዚአብሔር አንድነቱ ሶስትነቱን አልጠቀልለውም፣ ሶስትነቱ አንድነቱን አልከፋፈለውም ማለት አንዴ እግዚአብሔር ሲፈልግ ይጠቀልላል፣ ሲፈልግ ይከፋፈላል ብሎ ይፈቷል። አልከፋፈለውምና አልጠቀልለውም ብሎ እዛው አስቀምጦት እዛው እኮ ነግሮታል እኮ አንድነቱ ሶስትነቱን አይጠቀልለውም ተብሎ ሲል እግዚአብሔር ሲፈልግ ይጠቀልላል ይላል። ሶስትነቱ ደግሞ አንድነቱ አይከፋፍለውም ብሎ አስቀምጦ እግዚአብሔር ደግሞ ሲፈልግ ይከፋፈላል ይላል። ይሄ በጣም ለኦዲየንሶቹ ክብር የላቸውም ነው። በቃ ለሚያዳምጥ ሰው እኔ መሰረታዊ የማገናዘብ ሪዝን አውት ለማድረግ ራሱ ነው የምልህ። እሱ እኮ የሚመጣው እኮ ፎየ ኦዲየንስ ስታከብር ነው። ባይዘበይ አሁን አንተ ሙስሊሞቹንም እኛንም ስለምታከብር ተጠንቅቀ ነው የምታወራው። አየህ የበሰለ ነገር ታደርግ ሲሰድቡ እንኳን ኖ ርዕሱ ላይ ሆኑ እንዲህ ነው እያልክ በእውቀት አትሊስት ትሟገታለህ፣ ሪስፔክት ታደርጋለህ እውቀቱን በራሱ ማለት ነው። በዛኛው ሳይድ ግን ኢቭን ቃላቱን እንኳን ለመግባባት ኦዲየንሱን ስለማያከብሩ ዝም ብሎ በቃ ይናገራሉ። ከዛ በቃ ማሻላ ተክቢር አንተ ጎበዝ ይባላል። ቼክ የሚያደርግም የለም እንዴ ምን እያወራክ ነው የሚልም የለም። በቃ እና ግን እንዲያው ሞኝ የነቀለውን ስንት ብልህ ሞኝ የተከለውን ስንት ብልህ አይነቅለውም እንደሚባለው እንዳይሆንና ሐሳቡን ትንሽ እናብራራ። እግዚአብሔር አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም ሲባል ምን ማለት ነው? እኛ እግዚአብሔር ሶስት ነው አንድ ነው ስንል ቁጥር እየቆጠርን አይደለም። አንድ ሁለት ሶስት እያልን አይደለም። እግዚአብሔር አንድ ነው ስንልም ቁጥር አንድን እየጠራን አይደለም። የቁጥር ጉዳይ ከሆነ እኮ ከአንድ ሁለት ይቀድማል፣ ከአንድ ደግሞ ዜሮ ይቀድማል። እግዚአብሔር ሶስት ነው ስንል አብ ወልድ መንፈስ ቅዱስ አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም እያልን ነው። ስለዚህ አብ ወልድ አይደለም የሚለውን ለማስቀመጥ አብ ልክ መጽሐፍ ቅዱሱ ክርስቶስ እኔና አብ ብሎ እንዳስቀመጠው አንድ ሚውት አድርግልኝ ፕሊስ። እኔና አብ ብሎ እንዳስቀመጠው እኔ እና ይላል፣ እኔ እና ይላል። ስለዚህ አብ ወልድ አይደለም ማለት ነው። ሶስትነቱ ስንል ነው። አንድነቱ ሶስትነቱን አይጠቀልለውም ስንል እኛ ሶስት አካል አማኝ አይደለንም ማለት ነው። ሶሪ አንድ አካል አማኝ አይደለንም ማለት ነው። ኦኬ እንደ ኦንሊ ጂሰሶቹ አብ ወልድ ነው ወልድም አብ ነው እያልን አንድ አካል አማኝ አይደለንም። ይልቁንም አብ ወልድ መንፈስ ቅዱስ አብ ወልድ አይደለም ወልድ አብ አይደለም ስንል አንድነቱ ሶስትነቱን አይከፋፍለውም ስንል መለኮትነቱ በባህሪው መከፈል የለበትም ነው። እግዚአብሔር አንድ አምላክ ነው። አንድ ነው ስንል ቁጥር እየጠራንም አይደለም፣ በመለኮቱ የሚመስል የለም። መለኮቱ ሶስትነት የለበትም ማለት እስልምናው እኛ ላይ እንደዋሸው ሶስት አምላክ እያለ ስለሚዋሽ ወንድሞቻችንን ይዘው ሶስት አምላክ እያሉ ስለሚሰድቡን አንድነቱ ስንል አምላክነቱ ሶስትነት የለበትም። ምን ማለት ነው? ሶስት አምላክ የለም፣ ይልቁንም አንድ አምላክ ነው ያለው። አንድ አምላክነቱ በሶስት አካል ስለተገለጠ ሶስት አምላክ የለም ሲባል አንድነቱ ሶስትነቱን አይጠቀልለውም ተባለ። ሶስትነቱ ደግሞ አንድነቱን አይካፍለውም ሲባል አብ ወልድ መንፈስ ቅዱስ የሚለው የግብር ስም አብ ወልድ አብ ነው፣ ወልድ ወልድ ነው እያለ ነው። ስለዚህ ሶስትነቱ በግብር ሶስት መሆኑ በመለኮት ሶስት አያደርገውም። በመለኮት ደግሞ አንድ መሆኑ ሶስት አምላክ ደግሞ አያደርገውም፣ ምክንያቱም በአካል ሶስት ስለሆነ የሚል በአንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይካፍለውም የሚለው ትምህርት ይሄ ነው። እና ያው እንዳልኩት ለኦዲየንሶቹ ሪስፔክት ስለሌላቸው ክብር ስለሌላቸው
የሚጠይቅም ስለሌለ ምን እያልክ ነው? ክርስቲያኖች እንዲህ የምትግባቡ አላውቅም። ያ ባለመግባባት መግባባት አለ በሚለው እንተላለፍና ኦራይት። አሁን በቀላሉ አላህ 5 ጣቶች አሉት። እነኛ 5 ጣቶቹ እጁ ወደ አንድ ጠቅልሎ አምጥቷቸዋል ወይንስ 5ቱም ጣቶች እንደዛው እንደተከፋፈሉ ናቸው? ወደ አንድ የተጠቅልለው የመጡ ናቸው? የምር ይቅርታና ማለት አንዴ ይቅርታ አንዴ ኤቢዲ ደጋግመን ነገርንህ። ቃል ኔትወርክ እየሰራ አይደለም። ኦኬ ምንማራ እኛ ምንማራ አሁን መዝሙር ያሬድ ባነሳው ሐሳብ ላይ ነበር እኔ ጥያቄ ብንመልሱልን ምን ችግር አለው? ጥያቄ ይመልሳላችሁ ቢመልስልን ምን ችግር አለው? አንዴ ተረጋጋና ቆይ አንዴ ተረጋጋ። ሪፍሌክሽን እየሰጠ ያለው በጣም ምርጥ ሰው ነው ሳይው ራሱ አመላለሱ ጥያቄ ፕሊዝ ተረጋጋ። እናውቃለን በጣም ጎበዝ ነው። ስለዚህ አሁን አንተ ደግሞ የኛን ልክ ኡስታዝህ የጠየቀውን ጥያቄ እኛ እንጠይቃለን። ያላህ ጣት ተከፋፍሎ ነው ያለው ተገጣጥሞ ነው ያለው? ተመልሳለህ? ጥያቄ ለጥያቄ ደግሞ መልስ ካላችሁ ሳፈሩ ትጠይቃለህ። ችግር የለውም ታገስ። ከስሩ ነው ይማርቶ መጨረሻ ላይ ይገባል። መጠየቅ ይችላሉ ክርስትና ያላቸውን ጥያቄ። እናንተ ይሄንን ፎከስ አድርጋችሁ ጨርሱ። እፎይ ያ ሙስሊሞች ፎሎ አድርጉት። መዝሙር ያሬድን ያ ኦኬ። እሺ ከስር ማን አብደላ ሚል ነው የገባው? ይሰማል ወንድማችን አብዱ? ጥያቄ ያለኝ ይቅርታ። ሰላም ናችሁ? ሰላም ነው። እንዴት ነው? እንኳን ደህና መጣ ብለናል። አልሐምዱሊላህ። ጥያቄ ያለኝ ትንሽ ደቂቃ ብቻ የሆነ ቢሲ ወየ ነው። እሺ እኛም ትንሽ ደቂቃ ነው የምንወስድብህ። አላህ ስንት ጣት ነው ያለው? አብዱ ማይክን አንሳና አልፈለገም። ቆይ ተውኝ አለኝ እኮ። ኦኬ አብዲ፣ አብዛኞቹ ሙስሊሞች አሁን ላይ ክርስትናው ላይ ጥያቄ እንጂ የአላህ ነገር የበቃቸው ነው ይመስለን። ከዲቤቱ በኋላ ስለ ራሱ ማውራትም አልፈለጉም። ክርስትናውን ማወቅ ነው። ሜይ ቢ ቶፒኮች እንትኖችም እንይዝላችኋለን፣ ፕሮግራሞችም እያዘብ ጥያቄዎቻችሁ ሙሉ ልንገባበት እንችላለን። እንደዛ ከሆነ አብዲ ይሰማል? ሁሉም መማር ነው የፈለጉት። አብዲ ሸግድያ ነው። አንተ ያው ለእኔ ነው ሚስጥር እየነገርከኝ ያለው። ከስር ያሉት አያዳምጡ። ሶሪ ኔትወርክ ከስር ላሉት አይሰማም። ወጥተህ ግባ። ሚዩት ላይ ሆነ ነው የምታወራው። ከስር ላሉት አይሰማም። ወጥተህ ግባ። ኦኬ ባርባር አብዲ አራይት። እሺ ክርስቲያን አዲሱን አንብበው። እሺ ሙስሊሞች አብዛኞቹ መማር ነው የፈለጉት። ጌታ እንግዲህ ይርዳችሁ በነገር ሁሉ። እፎይ አልጨረስክም? እየጠበኩ ነው። ኦኬ ትጠይቃለሽ። እችን አዲስና አንብባት ነው። እሺ ያ እንግዲህ ከአላህ ክፍል አካላቶች ውስጥ አንዱ እጁ ላይ የተገጠመለት ጣት እንደሆነ ያው እስካሁን ስናወራበት የነበረው ነው። ይሄ ደግሞ በማስረጃ ሙሐመድ የተናገረው ነው። በነገራችን ላይ ከሳሂህ ሙስሊም ላይ ነው ያለው። ሳሂህ ሙስሊም 2786 ላይ አብደላ ኢብን መስዑድ እንዳስተላለፈው ይልና አንድ የአይሁዳዊ ስኮላር ወደ ሙሐመድ ጋር ይመጣና እንደዚህ ብሎ ይናገራል ይላል። ሙሐመድ ቬሪሊ አላህ ዘ ኤግዛልትድ ኤንድ ግሎሪየስ ውድ ካሪ ዘ ሄቨን ኦን ዘ ዴይ ኦፍ ሪዘሬክሽን ኦን ዘ ዴይ ኦፍ ጀጅመንት አፖን ዋን ፊንገር። ምን ይለዋል? አንድ የአይሁዳዊ ይመጣና ሙሐመድ ሆይ አላህ በቂያማ ቀን ሰማይን በአንድ ጣቱ ይይዛታል አለው። አሁን ቁጠሩ፣ ሰማይን በአንድ ጣቱ ይዛታል። ኤንድ ዘ እርዝ አፖን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ። 2 በሉ።
and the mountain and the trees upon one finger ተራሮችንና ዛፎችን እጽዋቶችን ደግሞ በአንድ ጣቱ ይዛል አለ። 3 በሉ and the ocean and the moist earth upon one finger ውቅያኖስና እርጥባማ የውሃ አካላትን ደግሞ የመሬት አካላትን በአንድ ጣቱ ይዛል አለ። 4 በሉ and in fact the whole of the creation upon one finger ሌሎቹን ፍጥረታት በሙሉ ደግሞ በሌላኛው ጣቱ ይይዛል። በቀረው ስንት ማለት ነው? 5 and he would steer them and say I am your lord ከዛ በኋላ ሼክ ያደርጋቸውና ይበጠብጣቸውና ምን ይላል? እኔ ጌታ ነኝ ይላል። thereupon Allah's messenger smiled testifying what the scholar had said ከዛ በኋላ ሙሐመድ የአላህ መልእክተኛ ይሄንን ነገር በመስማቱ በማጽደቁ አጽድቆ ሳቀ ይላል። አሁን አላህ ስንጣት አለው ማለት ነው። 5 ስለቆጠራችሁልኝ ከስር አመሰግናለሁ። ኦኬ ይችን መመለስ የሚችል አለ? የአላህ ጣት የተገጣጠመ ነው ወይስ የተከፈተ ነው? ያ ዋንኛው ሊቆጠር የሚችለውም በራሱ አንዱ ከአንዱ ጣት ሊለያይ ሲችል ነው። አንደኛው ጣት ከአንደኛው ጣት ተገጠመም አልተገጣጠመም አንዱ ከአንዱ ጣቶቹ ሲለያዩ ወይም ፓርቲሽንም ባይኖራቸው እንኳን ብቻ ልዩነት ሲኖራቸው ነው። የከለር ሊሆን ይችላል፣ የመጠን ሊሆን ይችላል። ልዩነት ሲኖራቸው ነው የአካላቶቹ 5 ተብለው ሊቆጠሩ የሚችሉት አንደኛው ጣት ከአንደኛው ጣት ልዩነት ሲኖረው ነው። ስለዚህ እንደዛ ኦኬ። እሺ ምንድን ነው ጥያቄ አለ? ምን ሐዲሱ ላይ ነው? እዚህ በአንድ ጣቱ ያዘው የምትሉት ነገር ላይ ማለት ነው። ፈጣሪ እስከሆነ ድረስ ሁሉንም በአንድ ጣቱ መያዝ ችሎታውም ሁሉም ስላለው ነው። ሰማይን በአንድ ጣቱ ያዘው፣ ምድርን በአንድ ጣቱ ያዘው እያላችሁ እስከ 5 ጣት ቆጠራችሁለት እናንተው ማለት ነው። ስለዚህ እሱ ሁሉንም በአንድ ጣቱ የመያዝ ችሎታውም ሁሉም አቅሙ ሁሉም ስላለው ብቻ ነው ፈጣሪ እስከሆነ ድረስ ማለት ነው። ስለዚህ እናንተ ናችሁ አሁን በአንድ ጣቱ ይሄንን በአንድ ጣቱ ያዘ ይሄን በአንድ ጣቱ ያዘው እያላችሁ የምትቆጥሩትና 5 ጣት አለው የተገጣጠመ ነው የተከፋፈለ ነው እያላችሁ ያላችሁ ያላችሁት ማለት ነው። ዑመር አሁን ከአንተ ቅድም አቂዳህን ላይ ያልኩ ለዛ ነው። እጅ እንዳለው እንኳን እኮ አታጸድቅም አንተ። ሰው እጅ ሳታጸድቅ ጣቱ ላይ መምጣቱ አስቸጋሪ ይሆንብሃል። እጅም ጣትም ያጸድቁ አሉ። ለእነሱ ነው ጥያቄው። አንተ የሰለፊን እና የሱፊን አቂዳ ደርበህ ያስከነ አካላት ያላ ዛት ላይ ስንመጣ የሱፊን አቂዳ ነው ያስከው። አላህ መገኛው ላይ ስንመጣ ደግሞ የሰለፊን አቂዳ ነው ያስከው። ሰው ሁለት ሃይማኖት ውስጥ ነው ያለው። አንተ ሁለት ተቃራኒ የሆኑ ሃይማኖት ውስጥ ነው ያለው። እሱን ብታጠራው አሪፍ ይመስለኛል። ለምን ሁለት ሃይማኖት ውስጥ ማለት ሁለት ሃይማኖት እንዴት ሆናሉ? ምክንያቱም ሰለፎች እንዳንተ አያምኑም። አይምን ሱኒዎች እንትኖቹ ዋብዮቹ እንዳንተ አያምኑም። ምክንያቱም አለው ብለው ነው የሚያምኑት። እጅ፣ እግር፣ ባት፣ ፊት፣ አይን፣ እግር፣ ጣት አለው ብለው ነው የሚያምኑት። አላህ ካርሽ በላይ ነው ሲሉ ማለት ነው። ይሄ ካርሽ በላይ የሆነው እግሩ፣ እጁ፣ ባቱ ነው ብለው የሚያምኑት። ሱፊዎቹ ደግሞ አላህ መውጁዱን ቢላ መካ ከሚሉት ውስጥ ደግሞ እነሱ ደግሞ እጅ፣ እግር ለፍጡራን የሚነገር ነው ለአላህ አይነገርም ብለው ነው የሚያምኑት። ስለዚህ አንተ አራማኑ አዳራሽ ሰዋ ከሚሉት ውስጥ ስለሆንክ ዛትን መልሰ ደግሞ ድናይ ታደርጋለህ። ከነሱ አላህ ካርሽ በላይ ነው ብለህ ትቀበላለህ። ዛት ስትጠየቅ ደግሞ ድናይ ታደርጋለህ። ስለዚህ የሱፊዎችንም የሰለፎችንም አቂዳ ነው ያስከው። ለዛ ነው ደርበሃል፣ ሁለት አቂዳ ዛህል። አንዱን ግን ካፊር ነው የሚባባሉት። ሜይ ቢ ቪዲዮዎቻቸውን በደንብ ቼክ አድርግ፣ መጽሐፍቶቻቸውን አንብብ። እንዳንተ እንትኖቹን አስተምሮቶቹን በደንብ ቼክ አድርጋቸው። አንዱን ካፊር ነው ሙስሊም አይደለም። ኢቨን ሰሞኑን እኔ ከተወያየው በኋላ ካያችሁ ኡስታዙ መጥቶ አዎ አላህ እጅ አለው፣ አላህ እግር አለው፣ አላህ ባት አለው፣ ጭንቅላት ይኑራ አይኑረው ግን አላቅም፣ አንገት ይኑራ አይኑራ አላቅም፣ ጣት ግን አለው ሲል ነበረ። ለሱ ምላሽ የሰጡ ደግሞ ኖ ይሄ ሙስልምናን አይወክልም፣ ሙስሊምም አይደለም፣ ካፊር ነው ብለዋል። እሱ አለው ብለው የሚያምኑ እሱ የሚደግፉ አዎ አለው የሚሉ አሉ። ከዚህኛው ሳይድ ደግሞ የለውም ይሄ ፍጡር ነው፣ እጅ እግር ባት የሚወጣ የሚወርድ ጭንቅላት ይኑራ አይኑረው ማይታወቅ እግር አናመልክም የሚሉ ደግሞ አሉ። ይሄ ጣዖት ነው የሚሉ አሉ። ሜይ ቢ ክርስቲያን ቪዲዮ ቅድም ከፍቶ ነበር ይመስለኛል። ጣዖታችሁን ጋነም ኢቭን የእናንተን አላህ የእኛ አላህ ይግደለው ራሱ ተባብለውበታል። እሱንም እንትን ማለት ትችላለህ ማለት ነው። ሜይ ቢ ክርስቲያን ካዘጋጀ ያሳይሃል። እሱንም ሳዳ
ወይ እፎይ እንጠይቀው። ኦኬ አንቺ የትኛው እንደሆንሽ ግን ታውቂዋለሽ አንቺ? ኖ እኔን አትጠይቀኝ። እስካሁን የተቀመጥኩት መልስልኝ ነው። ስለዚህ ልጠይቀህና መልስልኝ። ምንድነው ጥያቄ? ኦኬ ምንድነው ጥያቄሽ? እሺ ቴንክ በጣም ስለማድረግ ያክል ግን ባሳይ ቪዲዮ ጥሩ ነበር። ይሄንን እሺ አሳየው። አሳየን ማለት ነው። ያ አንድ እንደዚህ ቀላል የሚባል ስላልሆነ ነው። ለዑመር ነው ማሳየው። አብዛኛው ማህበረሰብ አሁን ያውቀዋል፣ ግን ዑመር አይዶ ነው እንዴት እንዳልተረዳውና እንዳላወቀው ማለት ነው። አለ እኮ እኔ ምንድን ነኝ ያለው አለ እኮ እኔ ምንድን ነኝ? ሰለፍ ነኝ፣ ዋብያ ነኝ፣ ሱፊ ነኝ ያለውም አለ። እንስቀጥል። ያነሱት ጉዳይ ነበር ያነሳው ጉዳይ ነበር እና አላህ ፊት እንዳለው አይን እንዳለው ጭንቅላት እንደሌለው እጅ እንዳለው ባት እንዳለው እግር እንዳለው ሁሱ ሲወያይ ሰምቻለሁ። እስልምና ላይ አላህ እንደዛ እንዳለ ወይ ፎይ ይታያል። ቪዲዮ እኮ አይታይም። አይታይም እንዴ? ከፍቻለሁ እኮ። ለኔ ነው የማይታየኝ? ይታያል። ኦኬ ቀጥልሽ። እኔ ጋር ግን እየታየኝ አልነበረም። ቀጥልሽ። ለኔ አይታየኝም። ቀጥል። ኦኬ ኦኬ ቀጥል። ከስር ይታያል። ለኔ ነው የማይታየኝ። ፊት እንዳለው አይን እንዳለው ጭንቅላት እንደሌለው እጅ እንዳለው ባት እንዳለው እግር እንዳለው ሁሱ ሲወያይ ሰምቻለሁ። እስልምና ላይ አላህ እንደዛ እንዳለ ሁሱ 100% ትክክለኛና ሸሪዓዊ የሆነ ነገርን ነው ያነሳው። አካል አላህ አለኝ ያለውን አጽድቋል፣ እኛም እናጸድቃለን። ይሄ የትክክለኛ የሙስሊም እምነት ነው። አላህ እኔ አለኝ ያለውን እናጸድቃለን፣ የለኝም ያለውን ደግሞ አለህ ብለን አንልም፣ ያልተገለጸውን አልተገለጸም ብለን እናልፋለን። አምላካችን አላህ ስለ ራሱ የነገረንን በራሱ ላይ እናጸድቃለን። አዎ እኔ አለኝ ያለውን አዎ አለህ ብለን እናረጋግጣለን። ይሄ በቁርአን እና በነቢዩ አለይሂ ሰላም የተረጋገጠ ነቢዩ ስለ አላህ የነገሩን ነገር እኛም እናጸድቃለን። አሁን ይሄንን እንግዲህ ምንድነው ቁርአንና ሐዲስ የሚያጸድቀውን በሙሉ እኛም እናጸድቃለን። አላህ አለኝ ያለው በሙሉ እኛም እንቀበላለን። የለኝም ያለውን ደግሞ አለህ ብለን ሌላ እንትን ውስጥ አንገባም፣ ያለውን ብቻ እናጸድቃለን የሚል ነው። አሁን ይሄንን እንግዲህ ሙስሊሞች ሌሎች ደግሞ አህባሾቹ ምን ይሉታል? ለምሳሌ እግር አለኝ እጅ አለኝ ብለው የሚቀበሉትን አህባሾች ደግሞ እንደዚህ ነው የሚሉት። ይህን አላህ ማለት ነው እግር ያለውን እጅ ያለውን ባት ያለውን አላህ እንደዚህ ይሉታል። ውይይት የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኖረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። አይ ቲንክ ዑመር አሁን ልዩነቱ ግልጽ ይመስለኛል። አየህ የእናንተ አላህ አሁን ምንድነው የሚገደል ነው ማለት ነው። አህባሾቹ አላህ ይግደለው አላህ ያጥፋው ብለው በዚህ ያክል ነው እንትን የሚሉት። እኔ ይህን አላህ ያጥፋቸው የሚለውን ሱራ 9:30 ላይ ብቻ ነበር ማውቀው። አይሁዶችና ክርስቲያኖችን አላህ ያጥፋቸው የሚል አንቀጽ ስላለ ማለት ነውና የወሃቢዮች አላህ በአህባሾች እንግዲህ እንደዚህ ነው የሚባለው ማለት ነው። ሌላ ቪዲዮ አለ አንደኛ ይሄው መሰለኝ ይሄው ሌላም አለ የሆነ ኡስታዝም አለ እፎይ የሁሱ እፎይን ወደ የትኛው አምላክ ነው የሚጠራው የሚልም አለ። አይታችሁት ከሆነ ሁሱ መጨረሻ ላይ እፎይን ወደ የትኛው አምላክ ነው የሚጠራው። እንዲሁም ጭራሽ እኚህ ሼህ ምንድነው የሚያደርጉት? ሁሱንም አንተንም ወደ አላህ ይጠሯቸዋል መጨረሻ ላይ። ምክንያቱም ሁሱ የጠራው አምላክ የኔ አምላክ አይደለም፣ የእስልምና አምላክ አይደለም። ላሰማችሁ እችላለሁ እና እነሱ ራሳቸው የኛ ሰፊ ነገር አለ ማለት ነው። የሁሱ አምላክ የኔ አምላክ አይደለም፣
እንዲሁም ሁሱንና እፎይን ጥሪ ያቀርብላችኋል ወደ ትክክለኛው አላህ እንድትመጡ ብለው የሰሩም ሼህ አሉ እና ማሳየት ይችላል። አይ ቲንክ እሱ አቡ ቢላል መሰለኝ ኡስታዝ አቡ ቢላል ዶክተር እንደዛ እሱም ሰርቶብናል። አሁን ያለውን እስቲ ያሰማን። ኦኬ ያውኑ ሰምተዋል አይደል? ትልቁ ላይ ጋንም ይገባትም ያለ አለ። የዋብዮች አላ ጋንም ይገባ ነው ያለም አለ። ይሄ ጅግር ያለው የሚወጣ የሚወርደው የዋብዮች አላ ጋንም ይገባ ነው ያለም አለ። ቀጥል ክርስቲያን መዝሙር ላይ ይችላልሳኛቸዋል። እሺ የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅ እዚህ ላይ ሊይዝ እፈልጋለሁ። ይሮጣል ሲል ወዴት ይሮጣል ብለው ነው ወዴት ነው የሚሮጣው ነበር መልስ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላህ ሱብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀና በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ወጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለ ነው ከእስላሞች ጋር ተወያይተው እስላሞች እንደዚህ እየወቀሱት ነው። ለምን አልጠየቅም? ለምን ወዴት ነው የምሮጠው ብለህ አልጠየቅም እያለ ነው። እሱም ደግሞ ከዛም በኋላ ያስከትለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖቴ ብሏል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖቴ የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድን ነው ያልከው? አንተ የጎግል ተማሪ፣ አንተ አካል አምላኪ ሐቁን ነው የነገረህ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ አይምሮ ስለታመመ እንጂ ምን እውቀት ምን ዕልም ኖሮህ ነው ከአሊሞች ፊት ከመሻይኾች ፊት ይዘህ የምትቀርበው ነገር ሲኖረህ እኮ ነው ከሙስሊሞች ጋር የምትወያየው። ምን እውቀት ኖሮ በጎግል ያወቅከውን በቲክቶክ ያወቅከውን ጥምጣም ከላይ ቆልለህ ቁርአን ስለቀራ ብቻ ጋይስ፣ እነዚህ ሁለቱም ሙስሊሞች ናቸው። እሺ ሙስሊሞች ናቸው ሁለቱም። አንድ መስጊድ ውስጥ ነው በሚገርም ሁኔታ የሚሰግዱት።